ወጣቱ እኔ አውቃለሁ እኮ ወጣቱ በዚህ እንዲሁ በገጠር ከተማ የዚህ አዲስ አበባ እንኳን አላውቅም። ጠረጴዛውን እየደበደበ መረረኝ ይላል። ምኑ ነው የመረረ? ግጥም አድርጎ በልቶ መረረኝ አለ። መረረኝ ብለን የሚመር ጦርነት መጣብን። የማይራሩ መራራ ባለስልጣናትም መጡ። የማይራሩም ጭምር ማለት ነው። ምረት የለሾች መጡብን በእውነቱ ማለት ነው። እንግዲህ እነማን ናቸው? መራራዎች እና ያልኩት ጣፋጭ ነን ካላችሁ አትቆጡ። መራራ ግን ሞልቶብናል። ስለዚህ አፌን ሁሉ ዳመጣ ከቃሉ ጋር ናችሁ። ድሮ ምን አሁን እዚህ በገጠሩ ተማሪው ምን ያመስላችሁ? የአስኮላው ተማሪ ነው። የቄሱ እንኳን አይደለም። ደህና አደርክ ሲሉ መኖር መተንፈስ ከሆነ አለን ይላል። እንዲሁ እኮ ታሪክ እኮ ነው መምለክ። እየተነፈስን ነው መቼም ይላል። ዛሬ የማይውስጥ ትንፋስህን እየዘጋው ነው። መተንፈስ ለእናንተ ቀላል መስሏችኋል? በሰላም ውሎ ማደር አንድ ቀን እኮ ነው። እንስሳት አራዊት አዳም በገነት ሳለ እንስሳት ደው አዳም እባክህ አርደን ብላን ወፈርን እኮ አሉት። ለአዳም ተገዙ ተብለው ስለተፈጠሩ እንዲሁ እባክህ ብላን አሉት። ኧረ እኔስ እግዚአብሔር ከሰማይ በታች ከምድር በላይ ያለውን ሁሉ ከአንድ በለስ በቀር ብላ ጠጣ ግዛንዳ ብሎ ሰጥቶኛል። ምን አጥቼ? የገነት እጽዋት ይበቁኛል። እናንተ ስርው ስቡ ብሎ ሰደዳቸው መረቁ። እንስሳት ደስ እያላቸው እየዘለሉ ሲወርዱ ሰይጣን በታች ቆይቶ ዛሬስ ምን ተሰምቷል? አያ ይሄን ያህል ዝላይ አላቸው። ምን ብለው መለሱለት መሰላችሁ? ደህና ውሎ ደህና ከማደር በላይ ምን ደስታ አለ አሉት። ደህና ውሎ ደህና ማደርም ዛሬ እኮ ጠፍቷል። ይሄን ያመጣው ማን ነው? አፍ። በሰላም መኖራችን እንደቀላል ቆጥረ ነው። አባቶቻችን ምን ይላሉ? ጤና ሀብት አይመስል ውሃ ቀለብ አይመስል ይላል። ውሃናውን ይነቀዋል አይደለም ሰው? ውሃ ቀለብ አይመስል ውሃ አጥቶ ሰው ይሰቃያል። ጤና ቀለብ አይመስል ጤና መስጠቱን እግዚአብሔር እንደባለጽ እንደ ትልቅ ስጦታ የሚቆጥርለት የለም። ማማረር መከራን ያመጣል። ሁላችንም ማንነም ዛሬም ቢመራችሁ ቢርባችሁ ብትሰደዱ